ሰላም ጤና ይስጥልኝ የኳስ ሜዳ ቤተሰቦች። ሰሜን አሜሪካ የምታስተናግደው ማለትም ሜክሲኮ፣ አሜሪካና ካናዳ በጋራ ሆነው በጥምረት የሚያስተናግዱት የ2026ቱ የዓለም ዋንጫ የምድብ ማጠቃለያ ላይ በመድረሱ እግር ኳሳዊ ድራማው እያየለ መጥቷል። ትላንት ምሽት የተደረጉ ጨዋታዎች በጎል ናዳ የታጀቡም ነበሩ። ታላቋ ፈረንሳይና የአፍሪካው ኩራት ሴኔጋል ተጋጣሚዎቻቸውን መውጫ መግቢያ አሳጥተው ነበር የረመረሟቸው። ዛሬ ምሽት ደግሞ የዓለም ዋንጫው ይበልጥ ይግላል። እንግሊዝ፣ ክሮኤሺያ እና ፖርቹጋል ወደ 32ቱ ለማለፍ የመጨረሻ የሞት ሽረት ፍልሚያቸውን ያደርጋሉ። ዛሬ በኳስ ሜዳ የትላንቱን ድንቅ ምሽት ገምግመን የዛሬዎችን ወሳኝ ጨዋታዎች እንቃኛለን። ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ አብራችሁን ዝለቁ። ወደ ትላንት ምሽት ጨዋታዎች ስንጀምር በምድብ አንድ ፈረንሳይ ኖርዌይን 4-1 በሆነ ሰፊ ውጤት አሸንፋለች። የፒኤስጂ ኮከብ ኦስማን ዴምቤሌ በተለይ በመጀመሪያው አጋማሽ ድንቅ ብቃቱን በማሳየት ሃትሪክ ሰርቷል። ዲዘሪ ዱዌ ደግሞ በ90ኛው ደቂቃ ማጠቃለያውን ጎል አስቆጥሯል። በዚህም ፈረንሳይ ምድቧን በአንደኝነት አጠቃላለች። በዚህ ምድብ ሴኔጋል ታሪክ ሰርታለች። የአፍሪካው አንበሳ ሴኔጋል ኢራቅን 5-0 በሆነ የጎል ናዳ በመደቆስ ወደ ቀጣይ ደረጃ ማለፏን አረጋግጣለች። ኢራቅ በ13ኛው ደቂቃ ላይ አንድ ተጫዋቿ በቀይ ካርድ መውጣቱን ተከትሎ ለሴኔጋል ጨዋታውን ይበልጥ ቀላል አድርጎላታል። ከዛ በፊት 1-0 እየመራች ነበረ። ከቀይ በኋላ ማለትም የኢራቅ ተጫዋች በቀይ ከወጣ በኋላ ቀሪዎችን 4 ጎሎች እንድትከት አድርጓታል ማለት ነው። ከረፍት በኋላ ነበረ 4ቱም ጎሎች የገቡት። በምድብ ኤች ደግሞ ስፔን ራጋይን 1-0 ስታሸንፍ ኬፕ ቨርዲ እና ሳውዲ አረቢያ 0-0 በሆነ አሰልቺ ውጤት ተለያይተዋል። አሁን ደግሞ አይናችንን ወደ ዛሬ ምሽት ታላላቅ ጨዋታዎች እናዙር። ዛሬ የምድብ ኤል እና ኬ ማጠቃለያ ጨዋታዎች ይደረጋሉ። በምድብ ኤል በኒው ጀርሲ ስታዲየም እንግሊዝ ከፓናማ ጋር ትጋጠማለች። እንግሊዝ ካላት ጠንካራ ስብስብ አንጻር ይህንን ጨዋታ አሸንፋ ምድቧን በአንደኝነት ለመጨረስ ትገባለች ብሎ ይጠበቃል። በዚህም ምድብ ክሮኤሺያ እና ጋና የሚያደርጉት ጨዋታ የሞት ሽረት ነው። ሁለቱም ክለቦች ወደ 32ቱ ጥሎ ማለፍ ውስጥ ለመግባት የግድ ማሸነፍ አለባቸው። ስለዚህ ጨዋታው በጉጉት እንዲጠበቅ ያደርገዋል። በሌላ በኩል በምድብ ኬ ሚያሚ ላይ በሚደረገው የኮሎምቢያና የፖርቹጋል ጨዋታ መላውን ዓለም በጉጉት እንዲጠብቅ ያደረገ ነው። ምክንያቱም ክርስቲያኖ ሮናልዶ እና ሉዊስ ዲያዝ ፊት ለፊት የሚገናኙበት ይህ ፍልሚያ የምድቡ መሪ የሚለይ በመሆኑ እጅግ ተጠባቂ ያደርገዋል። የተከበራችሁ የኳስ ሜዳ ቤተሰቦች የዓለም ዋንጫው የምድብ ጨዋታዎች ዛሬ ምሽት ይጠናቀቃሉ። እናንተ ዛሬ እንግሊዝና ፖርቹጋል ያሸንፋሉ ብላችሁ ታስባላችሁ? ከጋናና ከክሮኤሺያ ማን ያልፋል ወደ ቀጣዩ ዙር? ግምታችሁን አሁኑኑ ከታች ባለው ኮሜንት መስጫ ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ነገ በጥልቅ ትንታኔ እስክንገናኝ ኳስ ሜዳ ነበርን። ባይ ባይ።